አባታችን ሙፍቲን ስናስብ አሁንም አናለባብስም። የተቀበሩበት ቦታ ሙስሊሙ ህዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር እልባት ሊሰጠው የሚገባ ጉዳይ ነው። ይሄን አናለባብስ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምን ከረማችሁ የተከበራችሁ ሙስሊም እህት ወንድሞች። አንድ እንዲሁ ማህበራዊ ሚዲያ ላይ ደግሞ እየተንቀሳቀሰ ያለ አንድ በጣም የሚገርም አረዳድ ትናንት ኡስታዝ ያሲን ኑሩ በተናገረው በጣም ድንቅ የሆነ ታሪካዊ ንግግር ላይ በሙፍቲ ሀዘን ማዘናችንን ገልጾ እንዲሁም ደግሞ በሳቸው ሞት ሲሳለቁ የነበሩ ሰዎችን ገስጾ ግን ደግሞ ጥፋት ነው ብሎ ያሰበውን ነገር ደግሞ እርምት እንዲወሰድ ያስቀመጠበት አለ። እርምት ብሎ ያስቀመጠው ነገር ምንድነው? የዑለማው ምክር ቤት እንዲሁም መጅሊስ ከቤተሰብ ጋር ተነጋግሮ የተቀበሩበት ቦታ ላይ እልባት መስጠት አለበት ያለውን አንዳንድ ወንድሞች አስክሬናቸው ከዛ ቦታ ወጥቶ ወደ ኮልፌ ይሂድ ብሏል ብላችሁ የተረዳችሁበት መንገድ በጣም ጤናማነት የጎደለው ሁሉን ነገር በተሳሳተ መንገድ ተረድቶ ማህበረሰብን ለማሳሳት የምትሄዱበት ርቀት ነው የሚያሳየው። እልባት ይሰጠው ማለት ለምሳሌ ያ ቦታ ላይ መቀበራቸው ስተት ነው እዛ ቦታ ላይ ብሎ የጠቀሰበት ዋነኛ ምክንያት እዛ ቦታ ብቻቸውን መሆናቸው ላላስፈላጊ በአላህ Subhanahu Wa Ta'ala ላይ ድንበር እንዲታለፍ መነሻ ምክንያት ይሆናልና እንዲህ አይነት ነገር እንዳይሆን የተለያዩ የመፍትሄ ሐሳቦች ዑለማ ምክር ቤቱ ከቤተሰብ ጋር ተነጋግሮ ያምጣ ነው ያለ። ያ ማለት ለምሳሌ ባንተ እይታ ምን ለማለት ፈልጎ ነው ብትሉኝ ለምሳሌ 1000 ካሬ መሬት ነው ለመቃብርነት ፍቃድ ተሰጠ የሚባለው። እዛ ቦታ ላይ የመቃብር ስፍራውን ጦንጆ አድርጎ ሰፊ ቦታ አስፍቶ ከመንግስት ጋር አካል ጋር ተነጋግሮ ህዝበ ሙስሊሙ የሚቀበርበትን ሰፊ መሬት የማመቻቸት ጉዳይ አሊያም ደግሞ እዛ ቦታ ላይ በዚያራ ወይም ቀብር ዚያራ እንግዲህ በሸሪዓችን የተፈቀደው እንደሆነ ይታወቃል። በዚያራ ሰበብ ደግሞ አላህ ላይ ድንበር እንዳይታለፍ አስፈላጊው ነገር ጥንቃቄ መደረግ መቻል አለበት የሚል ከአላህ Subhanahu Wa Ta'ala መብት ጋር በተያያዘ ምክር ሐሳብ ነው የሰጠው። ግን አንዳንዴ ጆሮአችን የግድ የሆኑ ሰዎች አእምሮአችን ስለጠላቸውና መልካም ከኛ ጋር አይሄዱም ብለን ስላሰብን ብቻ የተናገሩትን ንግግር ሁሉ እንደማታጋያ እንደማጥቂያ የሰዎችን ዳይሜንሽን የመቀየሪያ ምክንያት አድርገን መቀበላችን በጣም ልክ ያልሆነ ነገር ነውና በፍጹም መቼም ጀናዛቸው ከዛ ቦታ ተነስቶ ሌላ ቦታ ይሂድ የሚል ምክር ሐሳብ እንዳልሰጠ የታወቀ ግን ደግሞ ማህበረሰብ አእምሮ ላይ አልባሊ ነገር የምትዘሩ ጆሮአችሁ የታመመ ሰዎች አረዳዳችሁ አሳሰባችሁ የታመማችሁ ሰዎች ታረሙ እንጂ ጀናዛ አውጡ ተብሎ ነው እንዴት ነው ይሄ ሐሳብ ራሱ እናንተ አእምሮ ላይ እንዴት መጣ? ማለት በጣም የሆነ ማለት ማሰብ የምትችሉት የዚህን ያህል ርቀት ብቻ ሄዳችሁ ነው እንዴት ይሄን ማለት ተፈልጎ ነው? ምክንያቱም መነሻ ሐሳቡ የአላህ ድንበር ይጣሳል ስለዚህ የተቀበሩበት መንገድ ወደፊት ዋጋ አስከፍለናል ነው ይያላል ወደፊት ይያላል። ስለዚህ አውጡና ቀበሩ ብሏል ተደርቶ እንዴት አእምሯችሁ ላይ እናንተ ራሱ እንዴት መጣ አእምሯችሁ ላይ እንዴት አስባችሁት ነው እናንተ እንዴት እንዲህ ይላል ብላችሁ ጠረጠራችሁት? ለምን የቅድም ባልኩት መንገድ ጥሩ ጎን ለምን አታስቡት? እኔ በጣም ገርሞኝ ነው ሰው ላኢላሃ ኢላላህ ብቻ እንዲህ መሆናችን ይበጃል ብላችሁ ታስባላችሁ? ያዋጣል? እኔ በጣም ያዘንኩት ይሄን ሐሳብ ሳይ ወላሂ። ሰላም አለይኩም ወራህመቱላሂ ወበረካቱ።